መላእክት የሚሰግዱለት የሚመለክ ነው። ባይዘወይ መላእክት የሚሰግዱለት አንድም ሰው የለም። መላእክት ለሰዎች እንዲሰግዱ አልተጠሩም፣ አልተፈቀደምም። የክብርም የጸጋም የምንም ብሉት መላእክት ለሰዎች አይሰግዱም። ስለዚህ ኢየሱስ ክርስቶስ መላእክት እንዲሰግዱለት የተደረገው በኩር ልጅ ስለሆነ ነው። ስለዚህ ለነቢያት መላእክት አይሰግዱ፣ ለግለሰብ መላእክት አይሰግዱ፣ ለልጁ ብቻ ነው የሚሰገደው፣ ልጁ ስለሚመለክ ማለት ነው። ስለ መላእክት መላእክቱ መናፍስት አገልጋዮችን የሳት ነበልባል ያደርጋል ይላል። ስለዚህ መላእክቶቹ ምንድን ነው የሚባሉት? መናፍስት ነው የሚባሉት፣ መንፈሶች ነው የሚባሉት እንጂ አምላክ አይባሉ ወይም ደግሞ ልጅ አይባሉ። የሚባሉት መናፍስት ነው። ስለ ልጁ ግን ተመልከቱ፣ መላእክቶችም ይላቸዋል፣ መናፍስት ነው የሚላቸው። መንፈሶች ማለት ነው። መናፍስት ማለት ይሄ ነው ስማቸው፣ ይሄ ነው የሚሆነው። ስለ ልጁ ግን አሁን መጣ። ስለ ልጁ ግን ምክንያቱም ልጁን ዓለማትን በፈጠረበት በልጁ አይደለም የሚለው። ስለዚህ ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ። ስለዚህ እግዚአብሔር አብ ስለ ልጁ ምን አለ? አምላክ ሆይ ብሎታል። አምላክ ሆይ ብሎታል። ስለዚህ አምላክ ነህ እያለው ነው። ባይዘወይ አንተ እንደ አምላክ ትሆናለህ አይደለም ሀሳቡ። አምላክ ሆይ አምላክ ነህ እያለ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት ብትር የቅንነት ብትር ነው። ጽድቅን ወደደህ አመፃን ጠላህ። ከዛ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ። ሁለት ሀሳብ እዚህ ያለ በደንብ ስሙ። አምላክ ሆይ ብሎት ደግሞ አምላክ እንዳለው ይናገራል። አምላክ ሆይ ብሎት አምላክ እንዳለው ይናገራል። ይሄ መልሱ ከላይ ያብራራሁላችሁ ነው። ከላይ ምን የሚል ሀሳብ አስቀምጬ ነበር? ካስታወሳችሁ ምን የሚል ሀሳብ አስቀምጬ ነበር? ፍጥረታትን የፈጠረበት ፈጣሪና ፍጥረታትን ደግፎ የያዘ ሰስቴነር ወይም ደግሞ ጠባቂ አምላክ እንደሆነ ነግሬያችሁ ነበር። ከዛ በሰውነቱ ከመላእክት እንደሚበልጥና በዳዊት ዙፋን ላይ እንደተሾመ ተናግሬ ነበር። ስለዚህ እዚህ ክፍል ላይ አምላክ መሆኑን ፈጣሪ ደግሞ ነገሮችን ፍጥረታትን ደግፎ የያዘ ሰስቴነር እንደሆነ ጠባቂ እንደሆነ ለማሳየት አምላክ ሆይ ብሎ ሲጠራው መልሶ ደግሞ ሰውነቱን ለመግለጽ ደግሞ አምላክህ ብሎ ይናገራል። አያችሁ፣ መጽሐፍ ቅዱስ የኢየሱስ ክርስቶስን አምላክነት ብቻ እያወራ አይመጣም። የኢየሱስ ክርስቶስ ሰውነት ብቻ እያወራ አይመጣም። አምላክነቱንም ሰውነቱንም ያሳያል። ስለዚህ የተናገረው ማን ነው? አብ ምን አለው? አምላክ ነህ አለው። አምላክም አለህ አለው። ስለዚህ አምላክ ይኖረዋል አይኖረው? የሚኖር ሁሉ የተፈጠሩት በሱ ነው። ስለዚህ ሁሉ በሱ ከተፈጠረው አንዳችም ያለ እርሱ አልተፈጠረም ነው የሚለው ዮሐንስ ወንጌል ምዕራፍ 1:3 ላይ። ሁሉ በሱ ከተፈጠረው አንዳችም ያለ እርሱ የተፈጠረ ከሌለ ስለዚህ እሱ ብቻ ነው ፈጣሪ ነው። እሱ ፈጣሪ ከሆነ ደግሞ ፈጣሪ ሊኖረው አይችልም። ግን ኢየሱስ ክርስቶስ በሰውነቱም ያለውን ስላሳየን በመስቀል ላይ እንደሞተ ከሙታን እንደተነሳ ከዛ የዳዊትን ዙፋን እንደወሰደ እሱ ላይ እንደከበረ ይነግረንና እዚህ ክፍል ላይ ደግሞ አምላክ እንዳለ ይነግረናል። ስለዚህ ሰውነት ፓርቱ እንደሆነ በግልጽ ይታወቃል። ቁጥር 10 ላይ ደግሞ ይቀጥላል። አብ እየተናገረ ስለ ልጁ ምን አለ? ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራ ናቸው። አሁን ዓለማትን በፈጠረበት ብሎ አላቆመም። ዓለማትን ሲል ምን ማለት ነው? ሰማይን የእጆች ስራ ናቸው፣ ምድርን መስርተሃል፣ አንተ ላይ መሰረትከው። ማን ይሄን እየተናገረ ያለው? አባት ስለ ልጁ። ታስታውሳላችሁ? ከሆነ ኡስታዝ ጋር ሄዱ ዲቤት ስናደርግ አዎ መጽሐፉ ይናገራል ግን አልቀበልም ነው ያለው። መጽሐፉ መናገሩ እንጂ አለመቀበሉ ነው ደግሞ ውይይት የነበረው ታስታውሱ ከሆነ ኢየሱስ ክርስቶስ በመጽሐፍ ቅዱስም ራሱ ፈጣሪ አይደለም የሚል ነበረ። አብ የተናገረውን ሳሳየው ይላል ግን እኔ አልቀበልም ማለት ውይይቱ ያበቃው በዛ ነበረ። ለማንኛውም ጌታ ሆይ አንተ ከጥንት ምድርን መሰረተ፣ ሰማዮች የእጆች ስራ ናቸው። ስለዚህ ሰማይን የፈጠረ ምድርን የፈጠረ እንደሆነ ራሱ አብ ስለ ልጁ ተናገረ። ኢየሱስ ክርስቶስ የተናገረውን ባታምኑ እኛም ሐዋርያት የተናገሩትን ባታምኑ እኛም የምንናገረውን ባታምኑ በቤተ ክርስቲያን አባቶች የሚናገሩትን ባታምኑ ቢያንስ አብ የተናገረውን ይመኑ። ብዙ ጊዜ አብ ነው አምላክ ትሉ የለ። ስለዚህ አምላክ ከሆነ ካመናችሁበት ተቀበሉት። ስለ ልጁ አንተ ሰማይን ፈጥረሃል ምድርንም መስርተሃል ይላል። ከዛ ይላል እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ።
እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ። እንዴት ነው የሚጠፉት? እንዴት ነው እንደ ልብስ የሚያረጁት ሲል ቁጥር 12 ላይ እንደ መጎናጸፊያ ተጠቀልላቸዋለህ። አንተው ራስህ ይለወጣሉ፣ አንተ ግን ያው አንተ ነህ። ዓመቶችን ከቶ አያልቁም። ስለዚህ እንደ መጎናጸፊያ የሚጠቀልላቸው የሚያጠፋቸው ራሱ፣ እርሱ ግን ዘላለማዊ ጸንቶ ይኖራል። ዓመቶቹን መቁጠር ወቅቶቹን መቁጠር አይቻልም፣ እሱ ዘላለማዊ ስለሆነ። ወንድሞችና እህቶች በደንብ እንድታስተውሉ እፈልጋለሁ። አብ ስለ ልጁ ሰውነቱንም ፈጣሪነቱንም ጌትነቱንም አምላክነቱንም ልጅነቱንም ተናግሯል። ሙስሊም የኢየሱስ ክርስቶስን ልጅነት አይቀበሉም። የኢየሱስ ክርስቶስን ጌትነት አይቀበሉም። የኢየሱስ ክርስቶስን ፈጣሪነት አይቀበሉም። የኢየሱስ ክርስቶስን አምላክነት አይቀበሉም። በአጭር ቋንቋ እግዚአብሔር አብን አይቀበሉም። ግን የሚመስሉት እግዚአብሔር አብን እንደሚቀበሉ እሱ ብቻ አምላክ እንደሆነ ኢየሱስ ክርስቶስ መልእክተኛ ብቻ እንደሆነ ለመናገር ይሞክራሉ። ፌስፉል አይደለም። ስለዚህ አብ የተናገረውም የኢየሱስ ክርስቶስን እነዚህን ባህሪያት ማመን አለባቸው። አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ልጅ ነው፣ ከዛ ሰስቴነር ነው፣ የሚያቆይ ነው፣ ከዛ ደግሞ ፍጥረታትን ሁሉ ደግሞ የሚጠቀልል ፍጻሜ የሚሰጣቸው እርሱ ነው። እነዚህ 6 ነገሮችን በዚህ ክፍል ላይ ማግኘት ትችላላችሁ። ኢየሱስ ክርስቶስ ጌታ፣ ፈጣሪ፣ አምላክ፣ የእግዚአብሔር ልጅ፣ ሰስቴነር፣ የሚያቆይ ደግሞ ለሁሉም ነገር ፍጻሜ የሚሰጥ ቅዱስ ጌታና አምላክ ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት አለው። በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት አገኙ። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ በእውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ኑ እንዲሁ ስለወደዳቸው እንዲሁ ድነትን ተቀበሉና ከገሃነመ እሳት አምልጡ። ልክ እኛ ከገሃነመ እሳት እንዳመለጥን ሻሎም